ለወንዳለም ለሴት የሚከብድ ህይወት ነው ያሳለፈው አዝየው ነበር የምዞረው ለፎቶ አይደለም በልብ መዘገብካት በልብ ያልመዘገብኳት እኔ ህይወት ከዱርዬነትም ከምንም ነፃ የወጣውበት አቆምክ ሱስህን ምንህንም አቆመ ከ5 አመት በኋላ ኤችአይቪ ያለበት ሰው አይኖርም እዚህ ምናምን ትምትላ ይጨርቆ 6 አመት በኋላ ደግሞ እጂ መጣ በምን በወሊድ የትም ሲል አዝያት ነበር ትልቁንም እንደዚሁ እኔ ነኝ ያሳደግኩት እኔ ህይወት ከዱርዬነትም ከምንም ነፃ የወጣውበት አቆምክ ሱስህን ምንህንም አቆመ ነፃ የወጣውበት ስልሽ አጋጣሚ ሆነና ኤችአይቪ ተመረመርኩ እሺ ኤችአይቪ በደሜ ውስጥ ተገኘ ኤችአይቪ በደሜ ውስጥ ሲገኝ እንግዲህ ያኔ ከ5 አመት በኋላ ኤችአይቪ ያለበት ሰው አይኖርም ይባል ነበር በጣም ይባል ነበር አጽኖ ምናምን ይባል ነበር አስተውሳለሁ ተፈሪ ነበር ማስታወቂያውን የሚሰራው ተስፋ ቆረጥ ማስታወቂያ ተፈሪ ነው ተስፋ መቁረጥ ሳይሆን ያየዋቸው ሰዎች ነበሩ በላይፍክ ውስጥ የተለወጡ እንደዚህ አይነት ዙሪያ ውስጥ ኖረው የተለወጡ ለምን ኤችአይቪ በደማቸው ኖሮ መድኃኒት የለም ትውልድ ዳን በእኛ ይብቃ ያሉ የሚያስተምሩ ሰዎች ነበሩ እነ ዘውዱ መንግስቱ yes 93 92 ምናምን 93 መንግስቱ ነው ዘውዱን አግኝቻለሁ መሰለኝ 83 እኮ እኔ 90 ቤት ያገኘዋቸው መንግስቱ ወደዚህ መጥተሽ ነው ያኔማ እኔም ገና ከክፍለ ሀገር የመጣሁበት ጎበዝ 90 አስታውሽ ነው 98 ነው ታህሳስ 10 ነው እኔ ራሴን ያወቅኩት ኦኬ 98 አሁን 20 ምናምን 20 አመት ነው በቃ ደርሷል 19 ሻማ ምናምን ነገር እኮሽ አሁን አከብራለሁ አክብረው በደንብ አርገክ መመኖሬ ተስፋ ቆርጬ ምን ብዬ ከጠጣው ሞታለሁ ካጨስኩ ሞታለሁ ከቃምኩ ሞታለሁ አቆምኩና መብላት ብቻ ያስኩ ጠንካራ ወንድም አለኝ የወታደር ቤት ነበር ያልኩሽ ማለት ነው እንዳትፈራለኝ ማንንም እንደሚኖረው ትኖራለህ ስለምንም ነገር እንዳታስብ እንትንም የሚጀምረው ከቤተሰብ ነው ማግለል እሺ ቤተሰብሽ ተስፋ ሲሰጥሽ ተስፋ ይዘሽ ትኖሪያለሽ እውነት ነው እኔ ደግሞ አለኝ የሚለው አጠገቤ እሱ ስለሆነ አለውን ያለኝ አለ ታዲያ አንተ ካለ ሌላው እንደፈለገው ቢያውካ እኔ ምን አገባኝ ወንድምን የሚያል ነገር የለም እውነት ምን አገባኝ ነው እቴና ጥቻለሁ እኔ በቤት ውስጥ ተገላ እሺ አግልለዋት እቴና ጥቻለሁ እሷን ማንነቷ ታውቆ ለኛ አይደለም ለሌላ ሰው መትረፍ የሚችሉ ዘመዶች አሉ እነሱ ጋር ነበረ ተደግመና እናቴ ስትሞት ወስደው ያሳደጓት ስም መጥቀስ አልፈልግም ግን ካሳንቺስ አካባቢ ነው እሺ ጻሲም የነበረችበት ቤት አለ ከሷ አጠገብ የነበረ ሆቴል ውስጥ ሆቴሉ ያክስቴ ነው እዛ ቤት ውስጥ ሂሳብን ተቆጣጣረላታለች ምን ትላልታለች ግን በየትኛው እንዴት እንደሆነ በማላውቀው ጉዳይ ኤችአይቪ በደሞ ተገኝቶባት አግለላት ምን ነገር ጉዳይ አለኝ ብላኝ ያልነገረችኝና ያልረፈችበት ነገር ውስጤን ያመኛል ያተ ሶስት ወንድማማቾች ነበራችሁ ሌላ እህት ተወልዶ ነው ከሌላ የምትወልደው እናቴ ከሌላ ኦኬ በለታሉ እግዚአብሔር የተመሰገነ አንገናኝም በሩቁ አጠገብ ያለው ነው እሺ አሁንም ለነሱ የሚቆሙስ እሱ አልፋብኛለች ያለ ውስጤ ወንድሜ ደግሞ አይዞ እኔ ያለው ከጎና አለኝ አንተ አይዞ ካልከኝ ሌላውን አልፈልግም አልኩት ሌላው ምንም የሚያመጣው ነገር የለም ምንም ቢያመኝ ሩጦ አይደርስልኝ በደማጅ ደሙጂን ሊጠርጋ ይመጣል ወንድሜ ከሆነ ግን ሊጠርግ ይመጣል እናት ወንድም እህት እውነት እሺ ካንቺ ጋር እንደፈለገ ሊቦኩ የሚችሉት እነሱ ናቸው በጣም ሊጎዱ የሚችሉት እነዚህ ሰዎች ናቸው እነዚህ ሰዎች ካላገለሉሽ ደግሞ ምንም ነገር አትሆንም 2000 ላይ ትዳር ያስኩ እሺ ትዳር ከመያዜ በፊት ሲስተር ጥበብ መኩን ታውቂያታለሽ ሎሬት ሲስተር ጥበብ መኩ ህይወት ኤችአይቪ ማቀው መሰለኝ ወደ ጎልፍ ክለብ አካባቢ ማቃት መሰለኝ ጠንካራ እሺ ጥንካሬ ውስጤ እንዲገባ ጥንካሬ የቤት ስራ ሰራች እሷ የሷ ሰራተኞች
እኔ ጠንካራ እንደሆነ ስራውን ሰሩ። በጎ ፈቃደኛ እንደሆነ ኦኬ በጎ ፈቃደኛ እንደሆነ ተደረገ። ማስተማር ጀመርክ? ማስተማርም መንከባከብ። ኦኬ ህመምተኞችን ህመምተኛ ነው። ያኔ መድኃኒቱ የለም አልገባም። ከስንት አንድ ነው የሚመጣው። አልጋ ላይ የተኛ በሽተኛ ብዙ ነው ያለው። የጥበበ ህግ ደግሞ ከወታደር ህግ ይበልጣል። በተቀጠርሽበት ሰዓት ቦታው ላይ መድረስ አለብሽ። እንግዲህ እኔ እየተንከባከብኩኝ ተዛሪ ያስኩኝ እዛው ነው ያገኛት። አጋጣሚ ሆኖ እዛው ያለሁበት አካባቢ ለሌላ ስራ ጉዳይ ሌላ ስራ ስለኝ ሌላ ቦታ በጎ ፈቃደኛ ስራ ነበር። እኔ 20 ምናምን በጎ ፈቃደኛ ሰርተፍኬት አለኝ ያገለገልኩበት ማለት ነው። ሶሳይቲ የሚባል ድርጅት ላይ HIV ላይ እና ስንዴ ያኔ ስንዴ ይሰጣል። ስንዴ ላይ እሰራለሁ። HIV ላይ አስተምራለሁ። ስንዴ ደግሞ ሰፍራለሁ። እሺ እዛ ላይ እሰራ ነበር እና ያንን ልጠራ ሄጄ ነው ያገኘኋት። ኦኬ በቃ ተጠቃለልና ቤት ተከራይተን ገባን። አሁን ያለውበት ቤት ማለት ከዛ አረገዘች። መውለድ አይቀርም። ልክ ልትወልድ ስትል ቤቷ ገባች፣ እናቷ ቤት። ከዛ አልወጣም አለች። አልመለስም አለች። ከእናቷ ቤት አልወጣም አለች። ለምን ትጣሉ ነበር? ኧረ በጭራሽ ምንም አንድ ቀን ተጣልተን ነበር። ለምን ታዲያ? አይዶን ምን እንደሆነ አላውቅም። ኢኮኖሚካል ችግር ነበር፣ እጥረት ነበር። በ50 ብር ትኖር ነበር። ለምን 5-6 ቦታ ነው የምሰራው። ሰብስቦ ሲመጣ በርከት ነገር ይመጣል። የሆነ ነገር አደርጋለሁ። የሰው ደግሞ መውደድ ይስጥሽ። ሰዎችም የሆነ ነገር እንትብራለ። የኔ ልጆች አሁን ጡት የቱ ጋር እንደሆነ አያውቁ። 3 ልጅ ከቫይረሱ ጋር ነው ልጅ። ባለቤት መቼ ነው የወለደችው? የትኛው? የመጀመሪያው 2005 ወለደች። ተለያያችሁ? ቀረች። ሄደችና ቤቷ እዛው ገብታ ቀረች። ሌላ ገባ። ከዛ የእነዚህን እናት እሺ መዲና አብደላ ትባላለች። እሷም ጤና ኤክስቴንሽን ፕሮግራም 2005 ነው የተጀመረው አይደል? ጤና ኤክስቴንሽን ሰራተኞችን ይዣቸው እየዞርኩ ዳታ ማሰራቸው ነው ነበር። እዛ ውስጥ ነው ያገኘኋት። እሷ ጋር ተጋባችሁ? ተገላ ቤተሰቦቿ ያቋታል ምናምን እና ረዥም ዓመት ተደብቃ የነበረች ነች። ሳይነገራት ዝም ብላ መድኃኒት የሳምባ ነው እየተባለች መድኃኒት ተወሰደ። ቤተሰብ አውቆ እሷ ሳታውቅ ኦኬ ሐኪም ቤት ተኝታ ታማ ነው እሷ ቲቪ ታማ ተኝታ ነው HIV በደሟ እንዳለባት የተነገራቸው ለቤተሰቦቿ። እና እሷ በድነች ምንም የምታውቀው ጉዳይ ነው። እና መድኃኒት ይሰጧታል። ተቀብለው መድኃኒቱን ይሰጧታል። ምንም የምታውቀው ነገር የለም። በኋላ ላይ ግን ድና ቆመ መራመድ ምናምን በምትጀምርበት ሰዓት ስትጠይቅ ተነገራት HIV በደሟ እንዳለ። ከዛ ግራ የገባት ሰው የጠማት እንደዚህ አይነት ሰው በትውውቅ ደረጃ ተዋወቀን። ህይወት HIV ላይ ይሰራ ነበር። እንደ በጎ ፈቃደኛ መዘገብኩና ያስኳት። በልብህ መዘገብካት? በልቤ አልመዘገብኳት። እሺ ለምን? እውነቱን ተናገሩ ነው። እሺ እውነት ነው። እሺ በልቤ አልመዘገብኳት። ያን ህይወት HIV ላይ በምሰራ ሰዓት በእንደዚህ በHIV ዙሪያ ላይ ላሉ ሰዎች ራሴን ግልጽ አድርጌ አስተምሬ ምን ብዬ ከቀበሌ ቦታ ጠይቄ ከህይወት ጋር ከህይወት HIV ጋር ማለት ከቀበሌ ቦታ ጠይቄ ከተለያየ እንትን ፈንድ ተጠይቆ ምናምን እንዲደራጁና እንጀራ የሚበሉበትን መንገድ እናመቻች ነበር። መድኃኒቱ መጥቷል። 97 መድኃኒቱ መጥቷል። ግን ያው በCD4 ምናምን በሚል ነው የሚሰጠው። ልክ እንደሆነ ዝም ብሎ አይደለም የሚሰጠው። እና በእንደዛ 2 ማህበር ከቆቀሜ 3ኛው ማህበር የነሱ ማህበር ነው። የባለቤት አጋጣሚውንና የመጀመሪያው ባለቤቴ የልጄ እናት ማለት ነው ጥላኝ ስትጠፋ ብቻዬን ወደ 8 ወር 9 ወር ጠበቅኳት። ትመጣለች ወልዳ ቀረች። ይባስ ከሰሰችኝ። ስትከሰኝ ደግሞ አላመንኩ። ምን ብላ ከሰች? ምን ብላ? ጎበዝ ጥሩ ንብረት ያካፍለኝ ተብዬ ተከሰስኩ። እና እንደዚህ ብለው አስደውሎ አስጠርተው የሴቶችና ህፃናት የሴቶች መብት ምናምን ይባላል። እኔ የወንዶች መብት መቼ እንደሚቋቋም አላውቅም። ተጠራውና ቀረብኩኝ። እሺ ተጠርቼ ቀርቤ ምንድነው ላለው እቃ አካፍለኝ ትብላለች። ማ ካሰች? እኔን እኔ እርግጠኛ አይደለም። ጥሯት አልኩኝ። አትልም ጥሯት። አልተጣለንማ። ብንጣላ አልተጣላንም። ጥሯት አልኳት። መጣች።
ስትመጣ እናቷን ይዛ መጣች። ከእናቷ ጋር መጡ። ምንድነው ምን ሆነሽ ነው አልኳት። አይ በቃ እናትየው ልክ እንዳጋቡ በቃ ንብረት አካፍላት በቃ መለያየት ነው የምትፈልጉ አለ። ኦ ለካ እናንተ የምትፈልጉት ልጅ ነበር። በቃ አገኛችሁ አይደለ? ንብረቱን እንዳለው ሰደርካች። ቁም ሳጥን ነበረ፣ ብፌ ነበረ፣ ቴሌቪዥን ነበረ፣ ቴፕ ነበር። ቴሌቪዥን ከአንድም ሁለት ነበር። በቃ ቤት ውስጥ ያለው ለእኔ ፍራሽና ብርድ ልብስ ብቻ ተይና አንድ ሻንጣ ለልብስ ማስቀመጫ ሌላውን ይዘሽ ሂጂ አልኳት። አላመነችም ስላት አይሰጠኝም አለች። አውጥቻት በወዛደር አሸክሜ ላኩላት። የእነዚህ እናት ሌባ ሊሰርቀኝ ነው ብላ ጠራች። ሌሊት ማለት ግንኙነታችን እዛ ጋር ጀመረ። ከአንድ ታናሽና ከአንድ ታላቅ ወንድሟ ውጪ ጥለዋት ወንድሟ ቤት ሄደዋል። ባለቤትህን? በወቅቱ ባለቤት የሆነች የነበረችው። እሺ ከእሷ ጋር ስንት ነው የወለድከው? አንድ አይደለ? ወልዳ ቀረች እና እናቷ ጋር አልከኝ። ወልዳ ቀረችው ቀረች። በቃ ሁለተኛዋን ስትወልድ አንደኛ እንደወለደች ቀረች። እሷ እኮ የልጄ እናት ነች። በቃ ተገላገልኩ ከእሷ ጋር ተፋት። ሌላኛው እችኛዋን ነው የዝነዚህ እናት። እሺ ጥለዋት ሄደው ውስጥ አዋቂ ነው የሚመስለኝ እንደኔ የሚያውቅ የሰፈር ሰው ምናምን የለም። እንደዛ ነገር ለኔ ውስጥ የሚሰማኝ በር ሰብሩና ብቻዋን ነው ተኝታ ያለችው። በሩን ሰብረውት ወደ ውስጥ ሲገቡ ማን ብላ ባትሪ ስታበራ በሩን ከውጭ ዘግተውባት የልብስ ማስጫ ገመድ የለም እሱን ይቆርጡና ያስሩበታል። በሩን እንዳትወጣ። ለምን እቃ ይዘው ወጡ? ምንም ይዘው አልወጡ። እሺ ከዛ እዛ ጎረቤቶቿ ጋር ትደውላለች። ስልክ አጠገቧለች፣ ሌሎች አሉ ምናምን ትደውላለች። ስትደውል ማን ይውጣ? ሁሉም ፈራ። ሁሉም ጸጥ አለ። ተፈሪ ጋር ደውይለት አሏት። ደወሉልኝ። ወደ ሌሊት 8 ሰዓት 8 ተኩል ምናምን ነገር ይሆናል። ተነስቼ ወጥቼ ሄድኩ። ስገባ በሩ በገመድ ታስሯል። ምን ሆነሽ ነው ምናምን ነገር ብዬ እኔን ድምፅ ሲከፍቱ መጥረቢያ ምናምን ይዘው ወጡ። ከዛ በሩን ገመዱን ቆረጥን። ገባው አየዋት። ውስጤ ተንትናለ። አመመኝ። የት ሄዱ? እናትየው በጣም ነበር የሚወዱኝ። ምግብ አልበላም ስትላቸው እኔን ነበር ጠርተው አልበላም አለችኝ። አስገድጄ አበላታል። እሷ እኔ እንዳልጠራ ትንሽ ትበላና ሌላውን ደብቃ ወስዳ ሁላ ትጥል ነበር። አልገባ ሲላት እኔ መብላቱን ጠልተው አይደለም ይዘለት እኔ ገባው። በቃ ያንዲና ሳያት ውስጤ ናመመኝ። ጎረቤቶቹ ምናምን መጡ። ቅድም የት ነበራችሁ አልኳቸው። ቅድም መጀመሪያ የት ነበራችሁ? እኔ ከታች እስከመጣ ድረስ እናንተ ምን እየሰራችሁ? ሰፈራችን አንድ አካባቢ ላይ እናታችን በቃ አሁን እንግዲህ እናንተ ካላችሁ ምናምን በቃ ተኝ በሩን ዝጊው ምናምን ነገር ሲል እኔማ ጥያት አልሄድም አልኳቸው። ምን ጥያት ሂጅ ሌላ ስክስት የሚመጣ አንደኛውም ጎረቤት እኔም ከሱ ጋር አድራለሁ እዚሁ ቤት ውስጥ እናድራለን አለች። እንደ እህት ነው የሚተያዩት። አብረን አደርን። ያኔ ለእንትንም አላሰብኩም ትዳር ይዛለሁ ምናምን የሚባል ነገር ውስጥ የለም ከነጭራሹ። ግን በመሀል የሆነ ሰው ደግሞ ጎዳት። ኦኬ ፍቅረኛ? አዎ አንዷ ፍቅሯት ጎዳት እና የአይጥ መርዝ ልጠጣ መሆኑን ለእኔ ነገሩኝ። ጓደኛዋ ነገረች። እኔ ብቻዬን ያለሁት ላጽናና ነው የገባሁት። ከአይጥ መርዝ ላወጣት አወራን እና ነይ ብዬ ይዣት እጄ ምግብ ምናምን ነገር አብረን በላን ምናምን ጋብዣት በልተን ጠጥሰን ምናምን ነገር። ከዛ ግን ጓደኛ አለሽ አልኳት። ነበረኝ ከዳኝ አለች። በቃ እኔ ጓደኛ ነሽ ምንም እንዳታስቢ ከዚህ በኋላ አልኳት። ባልሽ ሆናለሁ ማለት ነው በተዘዋዋሪ እንደ ወቅቱ እንደዛ ቁጠሪው እንጂ እኔ እንደ ጓደኛ ነው ጓደኛሽ ሆናለሁ ብቻ ነው ያልኳት። ከዛ ትደውላለች እንገናኛለን፣ ትደውላለች እንገናኛለን። እዚህ በመሀል ከቤተሰቦቿም ጋር አሁን እነሱ የማያውቁት እኔ የማውቀው ሌላ ሰው የሚያውቀው ታሪክ ነው እየነገርኩሽ ያለው። ቁርሾ ነገር ፈጠረች። ቁርሾ ምን እንደሆነ ባላቅም ውስጡ ምን እንዳለው ባላቅም ቁርሾ ነገር ተፈጠረ ከቤተሰብ ጋር። ከዛ መውጣት ከቤት ፈለገች። መውጣት ስትፈልግ እንዴት ነው መውጣት ያለበት? አወጣጡ ግራ ገባት። ማንም በሌለበት እናትየው ምናምን ይሉ ልብሷን
ለካሷ መጀመሪያ ብቃት አጠራቀማለች ቤት ተዘጋጅታለች አሁን ለመውጣት ከቤት ከዛ ቤት ወጣ በቃ የትን ነገር አግኝታ ብታገኝ ወጣ መቀመጥ ትፈልጋለች ተቀበልኳት ተጠሩኝ ደውሉኝ ይልኩኝ ልብሷን ምናምን ሰጡኝ ይዤ መጣሁ ቤት ያስቀመጥኩ ከዛ በንጋታው እናትየው ሲመጡ ቤቱን አስረከበችና መጣው ብላ ወጣች ደወለችልኝ አገኘኋት ሲኒማ እንግባለችኝ ተያይዘን ሄደን ሲኒማ ቤት ቁጭ አለን ከሲኒማ ወጣን ምግብ ምናምን ነገር በላን ምናምን ምንድነው እላታለሁ አሁን ቤት ያልሄድም አለች እና አልኳት ስልኬ ይዘጋልሽ ለምን ዘግይዋለሽ በቃ ስልኬን ዘጋዋለሁ አንተ ቤት ተቀመጣለሽ ምን አገባኝ ዝጊው ዘጋችው እኔ ጋር መጣች እኔ ጋር ስትመጣ ያቺ እንግዲህ ቤቱን ቀጥርቅ አድርጋ ወስዳ ጨርሳለች ግን እግዚአብሔር ደግሞ ሲቀናኝ እኔ አንድ አልጋ ገዝቻለሁ አንድ አልጋ ፍራሽ ብርድ ልብስ አለኝ ሻንጣ አለኝ አንድ ድስት አለች አንድ ማንቆርቆሪያ አለ ሌላ ነገር የለም ቤት ውስጥ እሷ መጣች የሷ ዕቃ አለ ከዛ ኑሮ ብለን ያዝነው 3 ቀን ቤተሰቦቿ የት ነሽ ብሎ አልደወሉም እኔ ግን ቤቷ ሄዳለሁ የት ሄደች ስላቸው የት እንደሄደች አናውቅም ስልኳ ይሰራል አይሰራም ጓደኛዋ ታውቃለች አትነግራችሁም እሱ ጋር ነው ከዛ መታወቁ አይቀርም አወቁ እኔ ጋር መኖሯል እንግዲህ ያለ ቅዳት ኖረኝ አዎ ፕላን አወጣን በዚህ ጊዜ ልጅ መውለድ የለብኝም ምንም ሳይኖርሽ አዎ ከባድ ነው ታመጪ ችግር ነው የእግዚአብሔር ጉዳዩንና እኔም የተለያዩ ኤንጂኦዎች ላይ እንዳረደ ክፍለ ከተማ እንደተጠሪ ይሁንኩኝ ስራ ጀመርኩኝ የመጨረሻው ፈንድ ሲወለድ የመጀመሪያው ልጅ ተወለደ ስንት አመቱ ነው አሁን 9 አመት 9 አመት እሺ ስሙ በረከት አልኩ በሱ በጣም ከሚገርምሽ ፈርም ያለው ምን ማለት ጥሩሽ ፈርም ያለው ማንም ሰው ሲፈርም አላየውም እኔ ግን ፈርም ያለው ልጄ ጡት መጥባት አለበት ተብዬ ጡት አይጠባም ጡጦ ነው የሚጠባው ይሄ ወተት ለምን ጡጦ ይሄው ለምን ጡት ከለከልክ እኔ ከለከልኩት ይቻላል አይደል እንደ ኤችአይቪ ቢኖርም በህክምና አለ አይደል ግን ሁለት ነው ምኑ አፋፍ ነው እድሉ ኦ እርግጠኛ ነህ እንደዛ ነው እንግዲህ ምን እንጣና ከኔ ጋር ካንተ አላቅም ለነገሩ እሺ አይ መጥባት ይችላል ሲሉ ስለሰለ እኔ እንግዲህ መጥባት ይችላል ግን የተጎዳች እናት ከሆነች ታስተላልፋለች ኦኬ ያኛው ሲወለድ ጠርተው ወተት ጡት አትጥባ አይጠባም ለምን ነው ካልጠባ ፈርመልኩ የእግዚአብሔር ነገሩና ደግሞ ከ3 አመት ከ6 አመት በኋላ ደግሞ እንጂ መጣ ገርም ነው በጣም የሚገርም ነው ከ6 አመት በኋላ እንቺ መጣች እንቺ ትለያለች እሺ እንቺ በጣም ትለያለች እናቷን አታውቅም ተለያያችሁ ወይስ አታውቃትም ከነጭራሽ ማለት አልገባኝ አታውቃትም በህይወት አታውቃትም የለችም ባለቤት የለችም አልፋለች አለፈች በምን በወሊድ አይደለም ከዚህ በፊት ቲቪ ነበረባት ቲቪ ካንሰር ሆኖ ውስጧን ጎርቷት አለፈች I'm sorry ነፍሷን ይማራት እንቺን ወለደች እንቺን ወለደች በ3ኛው ወር ሐኪም ቤት ገባች ልክ በ6 ወር ሞተች እሷን ወለደች በ6ኛው ወር ሞተች እናቷን አታውቅም ትልቁ ያውቃል ትልቁ አሁን አባ እናቴ ጋር ይልኝ ትናፍቀዋለች አዎ ያውቃል በጣም ብዙ ያውቃል ከኔ በላይ እሷን ያውቃል መንገድ እንሄዳለን ከሱ ጋር አሁን መንገድ እንሄዳለን ከእናቴ ጋር እዚህ ቤት ገብተን እንዲህ አይነት ነገር ተመገብን እንዲህ አይነት ነገር ጠጥተናል ይለኛል ከእግዚአብሔር ነው እንግዲህ ምን ይደረጋል ስራ ነበረኝ እግዚአብሔር የተመሰገነ ይሁን አሁን ከስራዎች ለምን እቺን ማን ያሳድግ ቤት መቀመጥ ነበረብህ ማንንም የለም በምን ተሳድጋለህ ስራ ከሌለ
ከፈጣሪ ጋር የቀዳማይ ልጅነት ፕሮጀክት አለ። ወተት፣ ፉርኖ ዱቄት፣ ፓስታ፣ ኮረኔ ምናምን ይሰጣታል 3 ዓመት እስኪሞላት። ስንት ጊዜው ነው? አለቀ። 3 ዓመት ካለ ተቋረጠ። እስከዛ ድረስ ግን እግዚአብሔር የተመሰገነ ይሁን። እግዚአብሔርን ሁሌ ነው የማመሰግነው። ወንድም አለኝ በሰበብ አስባብ አምጥቶ የሚያበላኝ፣ ጓደኞች አሉኝ የሚወዱኝ የምወዳቸው፣ ስለኔ በደንብ ጠንቅቀው የሚያውቁ፣ ስለሷ የሚያውቁ። ለምን እሷና እኔ አብረን በምንኖርበት ሰዓት ዓመት በልኛ ቤት ሙሉ ነው፣ ግጥም ያለ ሙሉ ነው። ለዓመት በዓል እንኳን ለዓመት በዓል ከዓመት በዓል ውጪ ዓመቱን ሙሉ 360 ቀን ሙሉ ነው በሰው ማለት። እሷ ከሞተች በኋላ ግን ሁላ ሰው ወጣ። አሁን የቀሩት የኔ ጓደኞች ናቸው። የኔ ጓደኞችም ፍራንክ ሲይዙ ይመጡና ለልጆቹ ይሄን የሆነ ነገር አድርግ፣ ይሄን አድርግ ብሎኝ ሰጥተውኝ ይሄዳል። በዛ ትኖራለህ። የነገ ተስፋ የሚባል የተቀናጀ የነገ ተስፋ ድሮ ቀድሞ ሲሴፍ የነበረው ድርጅት ህይወቴ ውስጥ ትልቅ ነገር የጻፈ በጎ ፈቃደኛውንም ሰርቻለሁ። ዋናው አዛዥ ከኔ ጋር አብረን በጎ ፈቃደኛውን ሰርተናል። ህይወት ኤችአይቪ ላይ ህይወት ኤችአይቪ ትምህርት ቤት ነው። መሞቷን ልክ እንዳወቀ ለእሷ ወተት አዘዘላት ኮንትራት። ለትልቁ በየወሩ የሆነ ብር እንዲገባለት 400 ብር በየወሩ እንዲገባ አደረገ። እኔም እዛ ግቢ ውስጥ ረስቼው የነበረውን በጎ ፈቃደኛ እንደ አዲስ እንድሰራ አደረገኝ። በእንደዛ ቀጠል። አንድ የተባረከ ልጅ ነበረ ስለሽ የሚባል አብሮኝ የሚኖር ይዙልኝ ይውላል፣ አቅፎ ይዙ ይውላል። ስመጣ እቀበለዋለሁ። እኔ ደግሞ በዚህ አይነት መልኩ አሳድጌያታለሁ። እናታቸው እንቺ ነች። ይሄውና እሷ ስትሞት እንቺ ነበር የምታክለው። ልትሞት በ6ኛ ቀኗ ነው የተነሳችው። 6 ቀን ሲቀራት ለመሞት 6 ቀን ሲቀራት ሐኪም ቤት እሷን ጠይቄ መጥቼ አጋጣሚ ፎቶ ቤት ሳገኝ ይዣት ገባሁና ተነሳ። ይሄ ትልቁ ነው። ለምን የሚገርመው አዝለህ እንደዚህ ነው ያደጉት። ልጅ አባትም እናትም ሆነ ነው ያሳደግከው። እንደዚህ ማለት ነው ያሳደግኳቸው። የሚገርም ነው። ይሄ እኮ በጣም ትልቅ ነገር ነው ለብዙ አባቶች። ስራ የነበረው ስራ ትቼ ከሁሉ ነገር በቃ ወጥቼ ትጎጃለሽ። ላም ለልጇ ስል ተወጋች ነው። እውነት ነው። ይሄን ነው ታይዞሽ። ይሄ በጣም ያው ድልት ብሏት ያደገች ነው የምትመስለው። ትልቅ ነገር ነው ይሄ በጣም። መድዌት ነች ካንተ። እሺ በቃ አይዞህ፣ እግዚአብሔር መልካም ነው። በጣም የሚገርም ታሪክ ነው ያጫወትከኝ። እኔ ያሳደግኳት እያዘልኩኝ መሀል ፒያሳ መርካቶ የትም ሲሄድ አዝያት ሄድ ነበር። ትልቁንም እንደዚሁ እኔ ነኝ ያሳደግኩት። እናቱ እያለች ማለት እንደዚህ አዝዬ ስታየኝ እየቀለድኩ ለፎቶ አይደለም አዝዬው ነበር የምዞረው። ሰዎችም ነግረውኛል ስለአንተ። ለዛ ነው የጋበዝኩህ እኮ ታሪክን የተወሰነ ደረጃ ስለሰማሁ ነው የጋበዝኩህ። ለብዙ አባቶችም አርአያ መሆን ስለምትችልም ጭምር ነው። አሁን ልጅ ማሳደግ ብዙዎቹ ለእናት ብቻ ነው። በተለይ ማዘልኩ የእናት ብቻ ይመስላል ለብዙዎች አይደል? በኢትዮጵያ ኮንቴክስት እሱ ነገር ወጣ ያለ ስለሆነ ነው ጋብዙልኝ ብዬ ያስጠራሁት ተፈሪና በጣም አድናቆቴ መግለጽ ፈልጋለሁ። ያሳለፍከው ከተናገርከው በላይ ነው። የሰማሁትም ከተናገርከው በላይ ነው። እንደ አባት ለወንድ ልጅ ደግሞ እናትም አባትም ሆነ በጣም ከባድ ነው። እኛ እናውቀዋለን። ሴቶች ልጆች ሲቸገር ባዶ ሆነ እንዴት ሲያድጉ ያለውን ነገር እናውቀዋለን። በወላጆቻችን እናውቀዋለን፣ በራሳችን በብዙ ነገር እናውቀዋለን። ፔኑ እናውቀዋለን። ዳይፐር መቀየሩ፣ ማስታመም፣ ሲታኩሳቸው ይዞ መሄዱ፣ ሲያለቅሱ በሌሊት እንቅልፍ ማጣቱ በጣም ብዙ ነው የእናት ሀስል። እሱን ሀስል አባትም ሆነ
መሸከም በጣም ቢግ ትልቅ ነገር ነውና ይሄን አድናቆቴ መግለጽ ፈልጋለሁ። ይሄንን አቅምህን የሚያውቁ ምናልባትም ደግሞ እንደ ታሪክ ውስጥ ያላችሁ ተመልካቾቻችን ብትመጡና ብታወሩ ደስ ይለኛል። ለሌሎችም በጣም አርአያ መሆን ስለሚችል ነውና ይሄ ሰው መታገዝ ያስፈልገዋል፣ ይሄ ሰው ከጎኑ ሊቆሙለት ይገባል ብዬ ስላሰብኩኝ ነው ይምጣ ብዬ ያልኩት። እና እንጀራ መጋገር አስተምራኛለች ባለቤት። አዎ ጎበዝ። እኛ ቤት የወንድና የሴት ስራ የለም። ትልቅ ነገር ነው። ተጋግዛችሁ ነበር ትኖሩ የነበረው? አዎ እሷ እያለች አንዳንድ ጊዜ እንደዚህ አያትና ዛሬ እባክሽ እኔ የምሰራው እላለሁ፣ እሰራለሁ። ጓደኞቿ በጠቅላላ እኔ ከሰራት ተጠራርተው ይመጣሉ። በጣም ፍቅር ነበር ቤት ውስጥ በጣም። እግዚአብሔር አንዳንዴ ደግሞ እሱ የፈቀደው ነገር ነው የሚሆነውና በጣም አፕሪሼት ማድረግ ፈልጋለሁ። ስጠራህም በምክንያት ነው። እናትም አባትም ሆነ ማሳደግ የኢኮኖሚ ችግር እያለ የብዙ ሰዎች እጅ እያየ ማሳደግ በራሱ ቀላል ነገር አይደለም። እንደዚህ አዝሎ ማሳደግ፣ እንደዚህ እንጀራ ጋግሮ ወጥ ሰርቶ ቤተሰብ ማስተዳደር፣ በፍቅር የነበረች ባለቤትን ድንገት ማጣት በጣም ጉዳቱ ከፍ ሊል እንደሚችል መገመት ለማንም ሰው ቀላል አይደለም። የመጣህበት የነገርከኝ ስቶሪ እንደውም ከዛም በላይ እንደኖር ካውቃለሁ። በጣም ያው ከጊዜ አንፃር ቀናንሰ እንደነገርከኝ አውቃለሁ። ግን ይሄም ለብዙ ሰዎች ትምህርት መሆን ይችላል፣ አርአያ መሆን የሚችል ሀሳብ ነውና ለዚህ በጣም አድናቆት መግለጽ ፈልጋለሁ። ተመልካቾቻችንን በደንብ ያግዙሃል ብዬ አስባለሁ። አንተ የተወሰነ ደረጃ አሁን ልጅት በሚቀጥለው ትምህርት ቤት ትገባለች ብዬ አስባለሁ። ጨርሰሃል ኦልሬዲ። ይሄ ጭንቀት ጊዜን ጨርሰከዋል። አሁን ደግሞ ልጆቹን ማብቃት፣ ልጆቹን ለቀጣይ ትውልድ ማስተላለፍ፣ ልጆቹን አገር ተረካቢ የሚሆኑበትን አንድ ወታደር መስራት የሚገባውን ነገር ሰርተሃል። ወታደር ጠንቃቃ ነው። ወታደር በጣም ብዙ ኃላፊነት የሚሸከም ነው። ሀገር ነው የተሸከመ ወታደር ነው። እንግዲህ ቤቱን ተሸክሞ እዚህ ጋር አሁን ያየንበት ደረጃ ላይ ያየንና በጣም በርታ፣ ጠንክር። በቃ አንዳንድ ቻሌንጆች እንደዚህ ይበዙና የሆነ ሰዓት ላይ ደግሞ ነበር እንዴ አልፍ ያለው እንዴ ብለህ የምትገረምበት ጊዜ ይመጣል ብዬ አስባለሁ። ያን የምትገረምበትን ጊዜ ፈጣሪ ያምጣልህ። እንዴ የሆነ እንዴ ነበር እንዴ እንድትል ፈጣሪ ያድርግክ። ተለውጦ ህይወትክ መልካም ነገር ሆኖ ህይወትህ እዛ ውስጥ አልፍ እንዴት ነው ያለፍኩት አድልት ብሎክ እንዴት ነው ያለፍኩት ያንን ብለህ እንድትል ፈጣሪ ያድርግክ፣ ይካስህ። ይሄን ነው ማለት የምፈልገው። ይክሱሃል ብዬ አስባለሁ። እኔ ተመልካቾች በታሪክ ተነክቻለሁ፣ በደንብ ይነካሉ ብዬም ስለማስብ ስለማምንም ስለምተማመንባቸውም ነው ይሄን የምናገረውና በኢትዮጵያም በዓለም ደረጃም ያላችሁ ኢትዮጵያውያንና ኤርትራውያን በሙሉ እንግዲህ ታሪኩን ሰምታችኋል። ተፈሪን በጣም ልብ ይነካል። ለወንድ አይደለም ለሴት የሚከብድ ህይወት ነው ያሳለፈው። በጣም ትልቅ ነገር ነው። ለዚህ አድናቆትን ገልጸን የምንችለውን ያህል እጃችን ዘርግተንለት እናቋቁመው። ልጆቹ የተሻለ ቦታ እንዲሆኑ፣ የተሻለ ትምህርት ቤት እንዲያገኙ፣ የተሻለ ህይወት እንዲኖራቸው፣ ከዚህ በኋላ ያለ ህይወታቸውን የተሻለ እንዲሆን ማድረግ የምንችለው እኛ ስንተባበር ነውና እንድትተባበሩ ጥሪ ማቅረብ ፈልጋለሁ። እኔ መጨረሻ ላይ ልል የምችለው ነገር ምንድነው፣ ባለቤቴን ይቅር ሳይሏት ላለፉት ለእናቷ በእሷ ስም በባለቤቴ ስም ይቅርት ምን ልገባበት ስለሆነ ያቆም ነው። እሷ ገና ልትሞት የተወሰነ ጊዜ ሲቀራት እናቴን ጥሩልኝና ይቅርታ አልጠይቃት ብላ አልላትም ብላ ነው ያለፉት። በእሷ ስም እኔ ይቅር ብያችኋል። ለምን እሷ ይቅርታ ነው ለኔ የሚያስተማረችኝ ይቅር ማለት ነው። ስለዚህ በእሷ ስም እኔ ሙሉ ቤተሰቦቿን ይቅር ብያለሁ። አንድ ትልቅ ነገር ነው ይቅር ማለት። ትመጣለች ለሌሎቹ እግዚአብሔር ይቅር ብሎ አይደለም እውነት ነው። በውስጥ ተሸክመሽ ምንም የምታረጊው ነገር እውነት ነው። በጣም ትልቅ ነገር ነው። ይቅር ብያለሁ። በጣም ትልቅ ነገር ነው። በጣም ነው የማመሰግነው። ለነበረን ቆይታ እጅግ በጣም አመሰግናለሁ። ታሪክ ለብዙ ሰዎች መማሪያ ይሆናል ብዬ ነው የማምነውና ተመልካቾቻችን እንግዲህ ዛሬ የልብ የእውነት ፕሮግራም ይሄን ይመስል ነበር። ይሄን ፕሮግራም ስመራ የቆየሁት እኔ አርቲስት ገነት ንጋቱ ነኝ። እናንተም የጨነቃችሁ ግራ የገባችሁ መልስ ሰጣችሁለት ጉዳይ ካላችሁ የተለያየ የህይወት ታሪክ አለን የምትሉ ካላችሁ በ0905 83 22 83 የስልክ መስመራችን ላይ ደውሉልን። ዋትስአፕ፣ ቴሌግራም፣ ኢሞና ቫይበር ላይም እንደዚሁ 5 ደቂቃ ህይወት ታሪካችሁን በድምጽ ቀርጻችሁ ብትልኩልን አይተን ገምግመን እንጠራችኋለን። ፕሮግራም ከወዳችሁ ሰብስክራይብ፣ ላይክ እና ኮሜንት አድርጉ። የዛሬን ጨርሻለሁ። ሰላም ለእናንተ ይሁን። አይኑ ወገብ ጋር በተገናኘ እንዴት ነው ተደገፍ ሚስት የሆነ ሰው ላይ የተደገፍኩ ነው መሰለኝ። የኔ ሶፋ እኮ ነው። እግዚአብሔር ኬክ የሆነ ሶፋ ነው። አሜዚንግ። አትላስ መብራቱን እንዳለፍን ከውራይል ስንመጣ ሴንቸሪ ኤክስፒሪየንስ የሚባል አዲስ ህንጻ ነው።
እዛ ሁለተኛ ፎቅ ላይ ነው የሚገኘው። በጣም የሚገርም ቅናሽ ነው። ብትመጡ አሪፍ ነው። 0913 230014 የስልክ ቁጥሩ ነው የካስማ ፈርኒቸር። በነገራችን ላይ በጣም የረጅም ጊዜ ደንበኛው ነኝ። ቤቴን ሁል ጊዜ የሚለዋውጠው ካስማ ፈርኒቸር ነው።